አለይኩም ወረሕመቱላሂ ወበረካቱህ። እንደምን አላችሁ የቻናላችን ቤተሰቦች፣ እንዲሁ ደግሞ ለቻናሉ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ጀምሩ ኢንሻአላህ። እንደሚታወቀው ባሳለፍነው ትምህርታችን ሱረቱል ፋቲሓ እና ሱረቱን ናስን የምናስተካክልባቸውን ትምህርቶች ስንማማር ነበር። እንዴት ማስተካከል እንዳለብን እያየን ነበር። በቅራአትም እንዲሁ ደግሞ በትንተናም እያየን ነበር። በአላህ ሱብሓነሁ ወተዓላ ፈቃድ ሆኖ ማለት ነው። ኢንሻአላህ ደግሞ አሁን የምናየው ሱረቱል ፈለቅ ይሆናል ማለት ነው። ሱረቱል ፈለቅ የዛሬው ትምህርታችን የሚሆነው ሱረቱል ፈለቅ ይሆናል። ከሱረቱን ናስ ቀጣይ ያለው ሱራ ማለት ነው። ኢንሻአላህ ልክ ከፊት እንዳሳለፍነው መጀመሪያ ቀራላችሁና ከዛ ሁለተኛ ወደ ትንተና ገባላችኋል ማለት ነው። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም بسم الله الرحمن الرحيم قل أعوذ برب الفلق من شر ما خلق ومن شر غاسق إذا وقب ومن شر النفاثات في العقد ومن شر حاسد إذا حسد إن شاء الله زاري يمنا يوم عندي دقمو لك سورة الفاتحة سورة الناس لين لا سلفنا تنتهي وانا الباطل بسمي سنر سين سكون سلوانا كويتانا لقبتها المباتنا بس بلن سين سكون سلوانا كويتانا لقبتها بس بلن لك سورة الفاتحة سورة الناس لين እንዳሳለፍነው ማለት ነው። ቢስሚላህ ስንል ላመል ጀላላው ሸዳ ነው። ስለዚህ ምን እናደርገዋለን? እናጠብቀዋለን ማለት ነው። ቢስሚላህ ብለን እናጠብቀዋለን። ቢስሚላህ ብለን እንቀራዋለን። አርረሕማኒ ስንል ልክ ሱረቱል ፋቲሓ እና ሱረቱን ናስ ላይ እንዳለው በስመላ ነው። እዚህም ጋር ያለው ትምህርት ምንም የተለያየ አይደለም ማለት ነው። አርረሕማኒ ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። እንዴት አድርገን አሮ ብለን እናጠብቀዋለን። አርረሕማን ብለን እናጠብቀዋለን። እንዲሁ ደግሞ ከሮ ፈትሐ ቀጥሎ ሐ ስኩን ነች። ሐ ስኩን ስለሆነች ቆይታ እናደርግባታለን። እንዴት ብለን አርረሕ ብለን ቆይታ እናደርግባታለን። አርረሕማ ስንል ከሚን ፈትሐ ቀጥሎ አሊፍ ሰጊራ መጥቷል። ስለዚህ እንዴት እንቀራለን? አርረሕማ ብለን ሁለት ሐረካ እንስባለን። አርረሕማኒ ብለን ሁለት ሐረካ ስበን እንቀራለን ማለት ነው። አርረሒም ስንል ሮ ፈትሐ ስለሆነ እናወፍረዋለን። እንዲሁ ደግሞ ሸድ ስላለው እናጠብቀዋለን። እንዴት አድርገን እንቀራለን? አርረሒም ብለን እንቀራለን። እንዲሁ ደግሞ ሚም የመጨረሻ ፊደል ስለሆነች ከመጨረሻ ፊደል በፊት ያለው መደል ዓሪድ ሊስኩን 2 4 6 እንስባለን። ልክ ሱረቱል ፋቲሓ እና ሱረቱን ናስ ላይ እንዳሳለፍነው ትምህርት ማለት ነው። እንዴት አድርገን እንቀራለን ከተባለ አርረሕማኒር ረሒም ሚም ደግሞ የመጨረሻ ፊደል ናች። ስለዚህ የመጨረሻ ፊደል በምትሆን ሰዓት ስኩን ሆናለች። ምን እናደርጋለን ከተባለ ልክ ቢስሚ ብለን በያዝነው ሁላ ሲንን እዚህም ላይ ሚመን አርረሒም ብለን እንይዛታለን ማለት ነው። ስለዚህ እንዴት እናነበዋለን ከተባለ ቢስሚላሂ ረሕማኒ ረሒም ብለን እናነበዋለን። ከዛ ቁል አዑዙ ቢረቢል ፈለቅ ስንል ቁል ስንል ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። ቁል ስንል ማለት ነው ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ ላም ስኩን ስለሆነች ያዝ እናደርጋታለን ወይ ደግሞ ቆይታ እናደርግባታለን። እንዴት ብለን ቁል ብለን ቆይታ እናደርግባታለን። አዑዙ ስንል ከዐይን ዶም ቀጥሎ ዋው ስኩን ስለመጣ ሁለት ሐረካ እንስባለን። መደ ጥብዒ ማለት ነው። እንዴት አድርገን ቁል አዑዙ ብለን ሁለት ሐረካ እንስባታለን። ቢረቢል ፈለቅ ስንል ቢረቢ ስንል ሮ ፈትሐ ስለሆነ እናወፍረዋለን።
ራ ልታውቁት የሚገባው ነገር ራ የሚወፍር ፊደል አይደለም። ላኪን አንዳንድ ጊዜ ይወፍራል፣ አንዳንድ ጊዜ ደግሞ ይቀጥናል ማለት ነው። ራ በፈትሐ ሐል ጊዜ ፈትሐ በሆነች ጊዜ ትወፍራለች ማለት ነው። ስለዚህ አሁን ፈትሐ ስለሆነ እናወፍረዋለን። እንዴት ብለን እንቀራዋለን? ቁል አዑዙ ቢረቢ ቁል አዑዙ ቢረቢ ብለን እንቀራዋለን ማለት ነው። እሺ ባ ደግሞ ሸድነች። ስለዚህ ምን እናደርጋታለን? እናጠብቃታለን። እንዴት አድርገን? ቁል አዑዙ ቢረቢል ፈለቅ ብለን ማለት ነው። አልፈለቅ ስንል አል ስንል ላም ስኩን ስለሆነች፣ ቢረቢል ስንል ላም ስኩን ስለሆነች ቆይታ እናደርግበታለን። ቢረቢል ብለን ማለት ነው። ልክ ቢስሚ እንዳልነው ሁሉ ስኩን ላይ እዚህም ቢረቢል ብለን ቆይታ እናደርግበታለን ማለት ነው። ቢረቢል ፈለቅ ስንል ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ የመጨረሻ ፊደል ስለሆነ ልክ እዚህ ጋር አርረሒም ብለን እንደያዝነው ቃፍንም እንይዛለን አንልም ማለት ነው። እዚህ ጋር ልትጠነቀቁት የሚገባው ነገር ቃፍ የምን ፊደል ስለሆነ የቀልቀላ ፊደል ነው፣ ማለትም የሚነጥር ፊደል ነው። በስኩን በሆነ ሰዓት ይነጥራል ማለት ነው። ስኩን በሚሆን ሰዓት ስለሚነጥር ምን እናደርጋለን? እናነጥረዋለን እንጂ አንይዘውም። እንዴት አድርገን እንቀራለን ከተባለ ቁል አዑዙ ቢረቢል ፈለቅ ብለን ነው የምንቀራው እንጂ ቁል አዑዙ ቢረቢል ፈለቅ እንዲህ አንልም ማለት ነው። እንዲህ የሚል ካለ ስህተት ነው ማለት ነው ቅራአቱ። ሚን ሸሪ ማ ኸለቅ ስንል ደግሞ ሚን ስንል ከኑን ስኩን ቀጥሎ ሺን መጥቷል። ኑን ስኩን የምትባለው ኑን ሳኪና የምትባለው ምንድነች? ፈትሐ የሌላት ከስራ የሌላት እንዲሁ ደግሞ ዶም የሌላት ምንም አይነት ሐረካ የሌላት ናት። ዝም ብላ የተቀመጠች ማለት ነው። ከዚች ቀጥሎ የሚመጡ ፊደላቶች እንደሚመጡ ፊደላቶች የዚች አህዋል ይቀያይራል። እዚህ ጋር ደግሞ ከኑን አሳኪና ቀጥሎ የመጣው ሺን ነው። ሺን ደግሞ የኢኽፋእ ፊደል ነው። ስለዚህ ምን እናደርጋታለን? ኑኗን እንደብቃታለን ማለት ነው። እንዴት አድርገን? ሚን ሸሪ ብለን ኑኗን እንደብቃታለን። ሚን ብለን ኢዝሃር አናደርጋትም፣ ግልጽ አናደርጋትም። እንዴት አድርገን ነው የምናነባት ማለት ነው? ሚን ሸሪ ብለን ራ ከስር ስለሆነች ትቀጥናለች ማለት ነው። ራ ከስራ በምትሆን ሰዓት ትቀጥናለች። ስለዚህ እናቀጥናታለን። እንዲሁ ደግሞ ሸድም ስላላት ምን እናደርጋታለን? እናጠብቃታለን። እንዴት አድርገን? ሚን ሸሪ ብለን ማለት ነው። ማ ኸለቆ ስንል ማ ስንል ከሚን ፈትሐ ቀጥሎ አሊፍ ስኩን መጥቷል። ስለዚህ መደል አጠቢዒ ስንት እንስበዋለን? ሁለት ሐረካ እንስበዋለን ማለት ነው። ማ ኸለቆ ብለን እንስበዋለን። ኸለቆ ስንል ኸ የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ ቃፍ ልክ ከፊት እንዳሳለፍነው አልፈለቆ ብለን እንዳሳለፍነው ቃፍም የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ መጨረሻ ላይ መጥቶ ስኩን ስለሆነ ምን እናደርገዋለን? ቀልቀለቱል ኩብራ እናደርጋለን። እንዴት አድርገን? ሚን ሸሪ ማ ኸለቆ ብለን ቀልቀላ እናደርጋለን፣ እናነጥረዋለን እንጂ ያዝ አናደርገውም ማለት ነው። ወሚን ሸሪ ጋሲቂን ኢዛ ወቀብ ስንል ወሚን ሸሪ ስንል ወሚን ከኑን አሳኪና ቀጥሎ ልክ እዚህ እንዳሳለፍ ነው። ወሚን ሸሪ ስንል ከኑን አሳኪና ቀጥሎ ሺን የመጣው ሺን ደግሞ የኢኽፋእ ፊደል ነው፣ የሚደበቅ ፊደል ነው። ኑን አሳኪና ሲመጣ ከሱ በኋላ ከኑን አሳኪና በኋላ ሺን ሲመጣ ኑን አሳኪና የምትደበቅበት ፊደል ስለሆነ ስለዚህ ኑን አሳኪና እናደርጋታለን፣ እንደብቃታለን ማለት ነው ሺን በሚመጣ ሰዓት። እንዲሁ ደግሞ የኢኽፋእ ፊደላቶች ብዙ ናቸው። እነዛን በሌላ ሰዓት በሌላ ትምህርቶች እስከምናያቸው ድረስ ሺን የኢኽፋእ ፊደል ናት። ሺን የኢኽፋእ ፊደል ናት። ሺን በመጣ ሰዓት ከኑን ሳኪና ቀጥሎ ኑን ያልተሐረከች የሆነች ከስር የሌላት እንዲሁ ደግሞ ፈትሐም የሌላት ዶምም የሌላት የሆነች ኑን መታ ከሷ በኋላ ሺን ከመጣ ያ ኑን አናነበውም ወይ ደግሞ ግልጽ አናደርገውም ማለት ነው። እንዴት አድርገን ነው የምንቀራው ከተባለ ወሚን ሸሪ ብለን ደብቀን እንቀራዋለን። እንዲሁ ደግሞ ራ ከስር ስለሆነች እናቀጥናታለን፣ ሸዳም ስለሆነች እናጠብቃታለን። እንዴት አድርገን? ወሚን ሸሪ ብለን ማለት ነው። ጋሲቂን ስንል ጋሲቂን ስንል ገይን የሚወፍር ፊደል ስለሆነ እናወፍረዋለን። እንዲሁ ደግሞ ከፈትሐ ቀጥሎ አሊፍ ስኩን መጥቷል።
ስለዚህ ሁለት ሐረካ እንስበዋለን። እንዴት አድርገን ጋሲቂን ጋሲቂን ብለን ቃፍ የሚወፍር ፊደል ስለሆነ ልክ ከላይ እንዳሳለፍነው እናወፍረዋለን ማለት ነው። ጋሲቂን አንልም፣ ይወፍራል። ጋሲቂን ጋሲቂን ብለን እናወፍረዋለን። ያው የውፍረቱ ደረጃ ቢቀንስም ማለት ነው። ኢዛ ወቀብ ስንል ኢዛ በምንል ሰዓት ዛል ፈትሐ ነበረች። ከፈትሐ በኋላ ምን መጥቶባታል? አሊፍ ስኩን መጥቶባታል። አሊፍ ስኩን ሲመጣ ደግሞ ልክ ማ ኸለቀ ጋሲቂን እንዳልነው ጋሲቂን እንዳልነው ኢዛ ብለንም ሁለት ሐረካ እንሰባለን። ምክንያቱም መደ ጥብዒ ሁለት ሐረካ መሳብ ስላለብን ማለት ነው። ጋሲቂን ኢዛ ወቀብ ወቀብ ስንል ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን ማለት ነው። ወቀብ ብለን ደግሞ የመጨረሻ ላይ ስለሆነ የመጣችው ቀልቀላ እናደርጋታለን። በአም ቀልቀላ ከሚሆኑ ከሚነጥሩ ፊደላቶች ውስጥ አንዷ ስለሆነች ምናደርጋታለን? አንይዛትም። ወሚን ሸሪ ጋሲቂን ኢዛ ወቀብ አንልም ማለት ነው። እንዴት ነው የምንለው ከተባለ ወሚን ሸሪ ጋሲቂን ኢዛ ወቀብ ነው የምንለው ማለት ነው። ወሚን ሸሪ ነፋሳቲ ስንል ወሚን ሸሪ ስንል ከኑን ስኩን ቀጥሎ ኑን ሳኪና ቀጥሎ ማለት ነው። ሺን ስለመጣ ልክ እንዳሳለፍ ነው ኢኽፋእ ትሆናለች ወይ ደግሞ ትደበቃለች ኑኗ። ወሚን ሸሪ እንላታለን ማለት ነው። ራ ደግሞ ከስር ስለሆነች ትቀጥናለች ማለት ነው። እንዲሁ ሸድ ስላላት እናጠብቃታለን። እንዴት አድርገን እንቀራታለን ከተባለ ወሚን ሸሪ ብለን እንቀራታለን። ወሚን ሸሪ ነፋሳቲ ስንል ኑን ሸድ ስለሆነ እናጠብቀዋለን። አነፋሳቲ ስንል ፋእም ሸድ ነው፣ ኑንም ሸድ ነው፣ እናጠብቃቸዋለን ሁለቱንም። እንዲሁ ደግሞ ከፋ ፈትሐ ቀጥሎ አሊፍ ሰጊራ መጥቷል። ስለዚህ ምን እናደርጋታለን? ሁለት ሐረካ እንስበዋለን። እንዴት አድርገን አነፋ ወሚን ሸሪ ነፋሳቲ ብለን እንስበዋለን ማለት ነው። እንዲሁ ከሳእም ቀጥሎ አሊፍ ሰጊራ መታለች። ስለዚህ ሁለት ሐረካ ፋእም ላይ ሳእም ላይ እንስባለን ማለት ነው። እንዴት አድርገን እናነባዋለን ከተባለ ወሚን ሸሪ ነፋሳቲ ብለን እንስበዋለን። ፊል ዑቀድ ስንል ፊል ስንል ላም ስኩን ስለሆነች ቆይታ እናደርግባታለን ወይ ደግሞ ያዝ እናደርጋታለን። ልክ ቁል አዑዙ ስንል እንደያዝነው ሁሉ እዚህም ላይ ደግሞ ፊል ዑቀድ ስንልም እንይዛለን ማለት ነው። ፊል ዑቀድ ስንልም እንይዛለን ማለት ነው። ቃፍ የሚወፍር ፊደል ስለሆነ እናወፍረዋለን። ዳል ደግሞ የመጨረሻ ፊደል ነች። እንዲሁ ደግሞ ባ የቀልቀላ ፊደል እንደሆነችው የምትነጥር ፊደል እንደሆነችው እንዲሁ ቃፍም የምትነጥር ፊደል ናት እንደተባባል ነው። ዳልም የምትነጥር ፊደል ነች። መጨረሻ ላይ ስትመጣ ትነጥራለች። ስለዚህ እንዴት አድርገን ነው የምናነባት ከተባለ ወሚን ሸሪ ነፋሳቲ ፊል ዑቀድ ብለን ነው የምናነባት እንጂ ፊል ዑቀድ አንልም ማለት ነው። ስለዚህ ወሚን ሸሪ ነፋሳቲ ፊል ዑቀድ ብለን ነው የምናነበው። ወሚን ሸሪ ሓሲድን ኢዛ ሓሰድ ስንል ወሚን ሸሪ ስንል ኑን ከኑን ሳኪና ቀጥሎ እንዲሁ ከላይ እንዳሳለፍነው ሺን መጥቷል። ሺን ደግሞ የኢኽፋእ ፊደል ነው ተባብለናል። ስለዚህ ኑን እንደብቃታለን። ኑን ሳኪኗ ትደበቃለች እንጂ ግልጽ አትሆንም ማለት ነው። እንዴት አድርገን ነው የምንደብቃት? ወሚን ሸሪ ብለን እንደብቃታለን። ወሚን ሸሪ ብለን እንደብቃታለን። ራ ደግሞ ከስር ስለሆነች ትቀጥናለች። እንዲሁ ደግሞ ሸድ ስላላት እናጠብቃታለን። እንዴት አድርገን ወሚን ሸሪ ብለን እናቀጥናታለን። እንዲሁ ደግሞ እናጠብቃታለን ማለት ነው። ሓሲድን ስንል ከሓ ፈትሐ ቀጥሎ አሊፍ ስኩን መጥቷል። ስለዚህ ሁለት ሐረካ እንስባለን። ሓ ብለን ሁለት ሐረካ እንስባለን። ሓሲድን ብለን ሓሲድን ስንል ከዳል ከስራተይን መጥተዋል። ሁለት ከስራዎች መጥተዋል እና ከከስራተይኖቹ ቀጣይ የመጣችው ፊደል ሀምዝ ናት። ሀምዝ ደግሞ ከኢዝሃር ፊደላቶች ውስጥ አንዷ ናት። ማለት
ከስራተይን ወይ ደግሞ ተንዊን እና ኑን ሳኪና ሲመጡ ከነዚህ በኋላ የኢዝሃር ፊደላቶች ከስድስቱ ፊደላቶች ውስጥ አንዱ ከመጣ እነዛ ኑን ሳኪና ወይ ደግሞ ተንዊኖቹ ግልጽ ይሆናሉ። ከነዛ ፊደላቶች ውስጥ ከኢዝሃር ፊደላቶች ውስጥ አንዷ ሐምዝ ነች። ስለዚህ ምን እናደርጋታለን? ሐሲዲን ኢዛ ሐሰድ አንለው። ስለዚህ ምንድነው የምንለው? ሐሲዲን ኢዛ ሐሰድ ነው የምንለው ማለት ነው። ኢዛ ስንል ከዛል ፈትሐ ቀጥሎ አሊፍ ስኩን መጥቷል። ስለዚህ ምን እናደርጋለን? ኢዛ ብለን ሁለት ሐረካ እንስባለን፣ መድ ጠቢዒ ማለት ነው። ኢዛ ሐሰድ ብለን እንስባለን። ሐሰድ ስንል ከዳል ፈትሐ ዳል የመጨረሻ ፊደል ስለሆነች ልክ ፊል ዑቀድ እንዳልነው ሁሉ ኢዛ ሐሰድ ብለን ቀልቀላ እናደርጋለን ወይ ደግሞ እናነጥራታለን ማለት ነው። ከላይ ያልተነተንኩት የዘለልኩት አለ እዚህ ጋር ጋሲቂን ስንል ኢዛ ወቀበ የሚለው ጋሲቂን ባልን ጊዜ ከላይ እዚህ በምጠቅሙበት ቦታ ላይ ጋሲቂን ስንል ልክ እዚህ ሐሲዲን እንደሚለው ነው። እሺ አሕካሙ እንደዚህ ነው። ጋሲቂን የሚለው እንደዚሁ ሁለቱ ተንዊኖች ከታች ያሉት ከስረተዮች እኩል ሆነው መጥተው እኩል ሆነው የሚመጡት ብዙ ጊዜ የኢዝሃር ፊደል ሲመጣ ነው። በፊታቸው የኢዝሃር ፊደል ይመጣል ማለት ነው። እዚህም ላይ ከኢዝሃር ፊደላቶች ውስጥ አንዷ ሐምዝ ነችና ጋሲቂን ያለው ተንዊኗ ከስረተይኗ ማለት ነው የኢዝሃር ፊደል ሐምዝ ስለመጣባት ምን ትሆናለች ማለት ነው? ተንዊኗን አንደብቃትም ወይ ደግሞ አንጨፈልቃትም። ምንድነው የምናደርጋት? ጋሲቂን ብለን ግልጽ አድርገናት ነው የምንሄደው ማለት ነው። ኢዛ ወቀበ እንላለን ማለት ነው። ስለዚህ እዚህ ግማ ሐሲዲን የሚለውም ጋሲቂን የሚለውም አንድ አይነት ሁክም ነው ያለው ማለት ነው። ወላሁ አዕለም። ደግሞ በቀጣይ ትምህርት እስከምንገናኝ ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።